ዝም በሉ፣ ምክንያቱም ዝምታ ወርቅ ስለሆነ። ዝም ባለ አፍም ዝም አይገባበትም። አንድ ታሪክ ልንገራችሁ። ንጉሱ ኦዚያ በነበረበት ዘመን ሊቀ ካህን ሆኖ በዘመኑ የነበረው አዛሪያስ ይባላል። በንጉሱ ቀኝ መጥቶ ሲቀመጥ ምን ነው በቀኝ ትቀመጣለህ ሲለው እነሆ ካህናት በቀኝ ይቀመጣሉ ይላል አለው። እነሆ መልሶ ካህኑ ከንጉሱ የተሻለ ልብስ ለብሶ ሲመለከት ንጉሱ ኦዚያ ምን ነው ከኔ የተሻለ ልብስ ትለብሳለህ ሲለው ካህናት ጽድቅን ይለብሳሉ ይልብሃል አለው። መልሶ ንጉሱ የፈረደውን ፍርድ ካህኑ ይገረስስበታል። ምን ነው ፍርዴ ትገረስሳለህ ሲለው እነሆ የካህን ስልጣን ከንጉስ ስልጣን ይበልጣል አለው። እነሆ ቤተ መንግስትን ዝቅ ቤተ ክህነትን ደግሞ ከፍ አድርጎ ሲነግረው ንጉሱ እነሆ ከቤተ መንግስት ቤተ ክህነት የሚበልጥ ከሆነ እኔ በአባቴ ከቤተ መንግስት ብሆንም በእናቴ በኩል ግን ከቤተ ክህነት ነኝ አለና ያልተፈቀደለትን የቤተ ክህነት ስራ ሊሰራ ማጠንቱ ይዞ ልብሰ ተክህኖን ለብሶ ወደ ቤተ መቅደስ ገብቶ ያጥን ነበር። ለምጽ ወጥቶበት ከንግስናው ተሽሯል። ልናገር የፈለኩት ያንን ታሪክ አይደለም። በዘመኑ ነብዩ ኢሳይያስ ነበር። ነብዩ ኢሳይያስ ንጉሱ ኦዚያ ቢመክረው ከጥፋቱ ይመልሰው ነበር። ነገር ግን ፈርቶት ዝም አለ። በዝምታው ምክንያት ኢሳይያስን እግዚአብሔር ቀጣው። ለ3 ዓመት ያህል ትንቢቱ ነጠቀው። ከንፈሩ በለምጽ ተመታ። በምን ምክንያት? በዝምታው ምክንያት። አዎ ዝምታ ወርቅ ነው። ዝም ባለ አፍን ውስጥ ዝንብ አይገባም ይባላል በሀገራችን ቢል። ይህ ዝምታ ወርቅ የሚሆነው በቦታው ሲሆን ነው። ያለ ቦታው ግን ዝምታ ወርቅ ሳይሆን በሽታ ነው። ስለ አሩሲ የሚጨፈጨፉ ክርስቲያኖች ዝም ያላችሁ ሰዎች ዝምታ ወርቅ አይደለም፣ በሽታ ነው። እነሆ ትንቢተ ኢሳይያስ ምዕራፍ 6 ስትመለከቱ እነሆ ኦዚያ በሞተ በዓመቱ ኢሳይያስ እግዚአብሔር ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ምንድነው የሚያመለክተን? እነሆ አንተ ልትናገረው የፈራኸው ንጉስ ሞቷል፣ አልፏል። እኔ ግን በመንግስቴ ሽረት እልፈት የሌለብኝ ነኝ። ቅዱስ ዳዊት እንዳለ እግዚአብሔር ቅድመ ዓለም ንጉስ ነው እንዳለ ቅድመ ዓለም ንጉስ ነበርኩኝ፣ አሁንም ንጉስ ነኝ፣ ዓለምም ካለፈ በኋላ ንጉስ ነው። ስለዚህ ክርስቲያኖች ሆይ ስለ ወገኖቻችን የሚያልፈው መንግስት ፈርተን ዝምታን አንመርጥም። አዎ አሩሲ ላይ የሚፈሰው ደም የኔም ደም ነው። ዝምታ ይበቃናል። ፍትህ እንሻለን። ይቆየን።